እኔ አሁን ገና አልወለድኩም ግን ልጅ ውስጥ ያለ የእናቶች ቀን ማክበር እችላለሁ ማለት ባሌ ልፈልጠው አስቤያለሁ። ዳይሬክተር የሆነ ጭንቅላት ይዛችሁ የኤችአይቪ የካንሰር በሽታ መድኃኒት ማግኘት ያቃታችሁ ድንግል ነኝ። ስለዚህ ደግሞ ድንግልናዬን መሸጥ ፈለኩኝ። ለማንኛውም የሰራሽው ስራ ልክ ስላልሆነ በዚህ ሐሳብ ዙሪያ ማውራት ስላለብን ከስር ሶሻል ሚዲያ ሊንክ ያለ ገብተሽ ብታዋሪ መልካም ነው። አደም የሚባል የወንዶች የወሊድ መቆጣጠሪያ ገበያ ላይ ሊሆን ነው። ዲጂኑኤል አሳልፌ ለዶክተር ሰጥቼ ሲጠረቁሱ ሲበሱት እያየው ዝም ብል ስሜን በየቦታው ሮማክስ ይላል አባቴ። ይሄ 30 ዓመት መስተንግዶ ካልሰራ በስተቀር እንደዚህ። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። በአዲስ ቪዲዮ ከች አሳብለናል። እኔ ውድ ወንድማችሁ ተሙ ንጉሴ እንዲሁም ከዚህ ግስላ ጋር በመሆን ይህን ቪዲዮ ቀሸርሸር አድርገን ድምቅቅ አድርገን አፈጥ አድርገን ይዘላችሁ መተናል። የዛሬን ቪዲዮ ዘና በሉኝ ፈታ በሉኝ እንዲሁም ተደሰቱበት ብሎ ስፖንሰር ያደረገላችሁ እንደ የውል ቪዲዮ ZDM ገስት ሃውስ ኤንድ ስፓ ነው። እዚህ ቤት ውስጥ መታችሁ ምንም አታጡም። ለሴቶች በተለይ VIP አገልግሎት እንሰጣለን እየተባላችሁ ነው። በድርጅታችን ውስጥ የምንሰጣቸው አገልግሎቶች ስፓ፣ ሞሮኮ፣ ሳውና፣ ማሳጅ፣ የስቲም የቢዩቲ ሳሎንም በሴቶች ዘንድ ተወዳጅነትን ያተረፈው የወይባ ጢስን እኛ ጋር ያገኙታል ማለት ነው። ደከም አለኝ ካላችሁ ደግሞ የገስት ሃውስ አገልግሎትም አለላችሁ። በአንድ ጣራ ስር ነው። አጃይብ የሚያሰኝ ነው። አድራሻችን ጀሞ አደባባይ ወደ አጫሉ በሚወስደው መንገድ ወደ ቀኝ ጥፍ ስትሉ ታገኙታላችሁ። ከእናንተ የሚጠበቀው መደወል ነው። ይሄ ቤት ማንኛውንም የካሽ ክፍያ አይቀበልም፣ እንዲሁ በቼክ አንቀበልም። የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ታረጉና ከርበት ብላችሁ የላይክ ምልክቷን ታረጉ። ልባችን በደስታ ደስ ይለናል ማለት ነው። ቤተሰቦች ሀሳብ አስተያየቶቻችሁን ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች ተሙዬ ይሄ ነገር ቢቀነስ፣ ይሄ ቢጨመር፣ ረዘመ፣ አጠረ፣ ወደ ጎን ተቀረጽ እንዲሁም ተከርበት ብትሉ እንኳን ሀሳባችሁን እንቀበላለን። ማፊ ሙሽክላ ሰበክታ ሙስጠኒ የሀቢብቲ ይህን ቪዲዮ ላይክ ሳያደርጉ ማየት እንደ ባዕዳል ምልኮ ስለሚቆጠር ላይክ እያደረጋችሁ ላይ ወደ ቪዲዮ። ሃይ ጋይስ ኩዊክ ኩዌስችን ማለት ነው። እኔ አሁን ገና አልወለድኩም ግን ልጅ ውስጥ ያለ የእናቶች ቀን ማክበር እችላለሁ ማለት ባሌ ልፈልጠው አስቤያለሁ። የእናቶች ቀን አክብርልኝ ምናምን ብዬና ከመፍለጤ በፊት ልወቀው ብዬ ነው። የእናቶች ቀን እናከብራለን እኛ ያልወለድን ግን ልንወልድ ያልን ሰዎች የእናቶች ቀን እናከብራለን ነው ይሳናከብርም ጀስት አዎ ማክበር ትችላለሽ እንደውም የና ክብር ተቀበዩ ምናምን ብትሉኝ ደስ ይለኛል። በሉኝና መገዛውን ዕቃ ነገራቸዋለሁ። ከዛ እናቱ ያገባሽው ጠላትሽን ነው ባልሽን ነው ፍቅረኛሽን ነው። አንዳንድ ሚስቶችማ ጭራሽ እኮ ደመኛችሁን ያገባችሁ ነው የምትመስሉት። ቁጭ ብላችሁ ቀኑን ሙሉ ምን አረጌ ላይፉን እንደው ብትል ምን አርግበት ምን የሚሉት ነው ሶሻል ሚዲያ ላይ ወጣችሁ ባሌን እንዴት ልፍለጠው፣ ስንት ልፍለጠው፣ በምንስ ልፍለጠው የሚለውን ከህዝቡ የምትቀበሉት። እኔ አሁን ለግርም እያለኝ ነገር ቢኖር በዚህ ልክ ተንኮልን እንዲህ ረቂቅ ጥፍት አድርጎ ማዘጋጀት የቻለ ዳይሬክተር የሆነ ጭንቅላት ይዛችሁ እንደው ሁላችሁንም አይደለም አንዳንዶቻችሁ የኤችአይቪ የካንሰር እንዲህ የኢቦላ በሽታ መድኃኒት ማግኘት ያቃታችሁ የምሬን ቁጭ ብላችሁ አስቡበት ታገኛላችሁ። እውነቴን ነው የምላችሁ። እኔ ራሱ ወር ነጻ ብሆን እንደዚህ አላስብም። ኧረ ኢንጂነር እኔ እኮ አሁን እንደው ግርም እየባለኝ የመጣው የድሮ እናቶችን እስተው አሁን ሚስቶች እንደው ሁላችሁንም አይደለም አንዳንዶቻችሁ እንዴት ነው እንዲህ መታሰብ የሚቻለው? ቁጭ ብላችሁ ነው ነገርን ስፍት ታረጉና ሲመጣ ባለቤታችሁ ልብስ እንደ ቡልኮ በገጠሩ የምታውቁ ሰዎች ታውቁታላችሁ። ወፍራም እኔ እንደው አንድ ጊዜ ሳስበው ፊቴ እንደው ለምልክት የተቀመጠ ፊት ነው ለማለት ያክል ነው የተቀመጠ ይመስለኝ። ጭንቅላቴን አልጠቀምበትም ይሄን ያክል። አሁን እኮ ባልሽን ሄደሽ ጠይቀሽው አዎ ልክ ነሽ እናት ነሽ ቢልሽ እንዴት እስካሁን ድረስ አላስታወስክም እንዴት ሰርፕራይዝ አላረከኝም ብለሽ በነገር ቆስቆሳሽ አሊያም ልትፈልጪው ነው። አይ አይደለሽም ገና ነሽ ቢልሽ አንተ ምን አይነት ማዕተኛ ነህ ማዕት ምጠራብኝ ብለሽ ወይ ቆም ወይ ቁጭ አይል አየር ላይ በጣም ትችላላችሁ። ኧረ መደነቅ ሰው አታቂ ፋጤ ወራቂ የተባለው ለከላንቺ ነው። ይሄን ሁሉ አገልግሎት በአንድ ጣራ ስር ይገኛል ወገን። እንዲህ ይቻላል እንዴ? ወይ ጉድ! ሙሉ የውበት አገልግሎትን በአንድ ጣራ ስር ZDM ገስት ሃውስ ኤንድ ስፓ የምንሰጣቸው የውበት አገልግሎቶች ስፓ፣ ሳውና፣ ስቲም፣ ማሳጅ፣ ሞሮኮ እንዲሁም ባህላችንን በጠበቀ ዘመናዊነትን ተላብሶ የመጣው የወይባ ጢስ አገልግሎት እኛ ጋር ያገኛሉ። በውበት ሳሎናችን ውስጥ ሙሽራ መፈሸን፣ ፔዲኪዩር፣ ማኒኪዩር፣ ሙሉ የጥፍር ስራ፣ የተለያዩ የውበትና የሜካፕ ስራዎችን እኛ ጋር ያገኛሉ። ደከም ካሉ ማረፊያ እንዲሆንሎት የገስት ሃውስ አገልግሎትም እንሰጣለን። ብቻ ምን አለፋዎት ከግር ጥፍሮ እስከ ራስ ጸጉሮ ሙሽራ ሳይሆኑ ሙሽራ አስመስለን እንሸኞታለን። ስለማብራቱ በጭራሽ እንዳያስቡ። ማብራት ጠፋ የሚለው ቃል እኛ ጋር እንደ ባዕድ አምልኮ ነው የሚቆጠረው። በሶላር ሲስተም የታገዘ የኤሌክትሪክ ሲስተም ስለተገጠመ እንዳያሳስቡ። 24 ሰዓት 7ቱንም ቀን ፕሮግራሙ ሳይዛባ መጥተው መስተናገድ ይችላሉ። ከእናንተ የሚጠበቀው መታችሁ መጎብኘት ነው። እኛ ጋር ደንበኛ ንጉስም ንግስትም ነው። አድራሻችን
ጀሞ 3 አደባባይ አጫሉ መንገድ በስተቀኝ በኩል ገባ ብሎ ያገኙናል። ለበለጠ መረጃ በስልክ ቁጥራችን በ0946 409038 አሊያም 0911 15 95 44 በመደወል ያገኙናል። ዜዴንዴም ገስት ሃውስ ኤንድ ስፓ። ስሙኝ የኢትዮጵያ ወንዶች፣ እኔ አሁን በዚህ ሰዓት ድንግል ነኝ። ስለዚህ ደግሞ ድንግልናዬን መሸጥ ፈለግኩኝ። ስንት ትገዙኛላችሁ? ለውጭ ዜጋ አልሸጥም፣ ለኢትዮጵያ ወንድ ብቻ ነው የምሸጠው። ስለዚህ ስንት ትገዙኛላችሁ? ሆሎ ቦሎ ተንጂ ድንጉሊክስ ጭራሽ ለሽያጭ ለገበያ ማወጣሽው። ይሄ እኮ ማለት በመስታወት ታጥሮ ሙዚየም መቀመጥ ያለበት አንድነት ፓርክ አካባቢ መጎብኘት ያለበት ነገር እኮ ነው። ድንግል በእርግጥ ልትሆኚ ትችያለሽ፣ አላቅም። ነገር ግን ትንሽ እንትን አይልም? አይከብድም? ኦንላይን ማርኬት ላይ አውጥቶ ድንግልና መቸብቸብ ክብር እኮ ነው። በፊት እኮ ድንግልና አይሎጋ የተባለ አምጣው ማረቡን አምጣው ማረቡን እየተባለ ጨፈራል። በቃ ክብሯ አለ። እንደው በስነ ስርዓት ማደጓ እንትን ነው። ጭራሽ አሁን ኦንላይን ላይ ለሀበሻ ብቻ ነው የሚሸጠው ወስዶ እንዲያተርፍበት ነው። ጭራሽ 250 ካሬ እንደው 500 ካሬ መሬት አረግሽው እኮ። አይ ተያይዘን ገደል ነው በቃ በዚህ ሁኔታማ። ኧረ እናቶቻችን የት ሄዳችሁ ባካችሁ? ኧረ እንደው ግልምጫችሁ ራሱ እንደው ቆሌ የሚገፋው የድሮ እንደው ዱላችሁን ተውት። ዱላችሁ እንደው ግድያ ነበረ። ግልምጫችሁ ራሱ ቆሌ ቆዳ የሚገፋል ነበር እንዴ? እኔ ገረመኝ። እንደው ያንቺ ሲሆን ከኔ ቀጥሎ ሌላ ድንግል መኖሩ እንደው መገኘቱ በጣም ትንሽ ገርሞኝ ነው። እኔስ አልተናገርኩም፣ ክብሬን ይዤ ጸጥ። ለማንኛውም የሰራሽው ስራ ልክ ስላልሆነ በዚህ ሐሳብ ዙሪያ ማውራት ስላለብን ከስር ሶሻል ሚዲያ ሊንክ ያለ ገብተሽ ብታዋሪ መልካም ነው። በሌላ ነገር ደግሞ እንዳታስቡብኝ፣ ጃስት እንደ ምክር ነው። ስራዬ ምክር አይደለ። ሚስተር እንደዚህ ዘይት ቢሆን ተሸክራል በ3900 ብር ምንም በርሳ ተፈከንተኛ ሁለት ጫማ ግዛ። ምን እያሰባችሁ ነው? ጭራሽ በዘይት ፕሮሞሽን መስራት ጀመላችሁ። ሚስት ዘይት ሳታባከን ምናምን 1 ሊትር ዘይት ስንት እንደገባ ታውቂያለሽ? ምን አለብሽ አንቺ? የታጠበ ትለብሻለሽ፣ የላመ ትበያለሽ፣ በሙቋ ትታጠቢያለሽ። የሰው ህይወትን እንደው እንደ ቀልድ የምታዩት ነገር እንዴ! ጭራሽ ለቁሌት የተዘጋጀ ሽንኩርት ይመስል ላያችሁ ላይ ዘይት መጨመር ጀመራችሁ። ለ3900 ብር ጫማ ዘይት ኑሮ እኮ ነው የምትደፊው። ኢትዮጵያውያን ስንባል ኑሮ ተወደደ ሲባል ራሱ በዘይት እኮ ነው የምናማሃኘው። ከአንገት በላይ እኮ ሲሰጠን እኮ ለፀጉር ወይ ለኮፍያ ማስቀመጫ አይደለም፣ ጭንቅላት ማሰቢያም ነው። ሰለብረም መገጅ ሜዱላው ድንቅ አይደል አንተ? አዎ አንድ ወንደላጤ 1 ሊትር ዘይት እንደው እንዴት አድርጎ እቁብ ሰብስቦ እንደሚገዛ ታውቃላችሁ? ፈጣሪ እንኳን አልታረቅ ያለን እኮ በእንደዚህ አይነት እኮ ነው። ኧረ እባካችሁ ምን ይሉታል? ለ3900 ብር ጫማ የ4000 ብር ዘይት መድፋት ምንድነው? ምን ዲግሪ ያለው ጅልነት ነው? ክሬቲቭ ሆነን ስንባል ጭራሽ ነገ ከነገ ወዲያ ደግሞ ወጣ አንስተሽ ላይ ድፊያ። አደም የሚባል የወንዶች የወሊድ መቆጣጠሪያ ገበያ ላይ ሊውል ነው። በጣም ደስ የሚል ዜና ነው። ከሌሎቹ እስከዛሬ ከነበሩት ለየት የሚያደርገው ምንድነው? ይሄ ነን ሆርሞናል ነው። ሲደረግም ደግሞ አንስቲጃ ተደርጎበት ስለሆነ በጣም በቃ ምንም ፔንለስ የሆነ ነገር ነው እና ገበያ ላይ ውሎ በቃ በደንብ ተቀባይነት ያገኛል ተብሎ ይጠበቃልና ቫስ ዲፍረንስ የሚባል ቦታ ላይ አለ። እሱ ጋር እንዳያልፍ ስፐርሙ የማድረግ ስራ ነው የሚሰራውና በቃ በጣም ኢፌክቲቭ ነው። ከ99 እስከ 100% ሙሉ ለሙሉ ይሰራል ተብሎ ነው የሚጠበቀው። ስለዚህ በቃ ገበያው ማይቀበልበት ምንም ምክንያት አይኖርም ማለት ነው። ትንሽ ግን ከሴቶች ጋር በሳጨ ነገር አለ። ምን መሰላችሁ? ማንኛውም የወሊድ መቆጣጠሪያ ሴት ላይ ሲደረግ ሆርሞን አላቸው አብዛኞቹ። ሆርሞናል ካልሆነ ደግሞ ሲገባም ሲወጣም በጣም ፔንፉል ነውና የወንዶች ሲሆን ግን ፔንለስ ነው። አንስቲጃ ተደርጎላቸው ነው የሚደረገው። ከእንደገና ደግሞ ሆርሞናል አይደለም። ታውቁታላችሁ፣ ሴት ላይ ያወፍራል፣ ማዲያት ያወጣል፣ ሙዲ ያደርጋል ምናምንና በጣም ብዙ ሴት በቃ አይደለ ለነሱ ሲሆን እንዲህ ነው እያለ ነው። ግን አስቡት ልክ ይሄ ተሰጥቶ ማንኛውም ኮንትራሴፕቲቭ እዚህ ጋር የሚቀበሩ ማንኛውም ተሰጥቶ ልክ ሴት ሙዲ እንደሚሆነው ወንዶች ሙዲ ቢሆኑ አይ ቲንክ ህይወት ሞር ከባድ የሚሆን ይመስለኛል። what do you guys think? አንቺ ስሚ፣ እኔ የንጉሴ ልጅ ነኝ። በትረ መኮንኔን ዲጂኑን አሳልፌ ለዶክተር ሰጥቼ ሲጠረቁሱ ሲበሱት እያየው ዝም ብል አይኔ እያየ ስውር ጠቅጠቅ ሲሰፉት ማየው በጭራሽ። አው ስሚ፣ አልተዋወቅንም ማለት ነው። ምንም ቢሆን እኮ ኢትዮጵያዊ ነኝ። እኔ ጉዳዩን ከዚህ በፊት እንግዲህ አቅርቤላችኋለሁ። አደም ይሁን ተሰማ ይሁን ማን ይሁን እንደሆነ አላውቅም ነበር። እንደው ስትናገሪ እኮ እንደው የሆነ ግኝቱን አንቺ ያገኘሽ ፍንድቅድቅ ብለሽ ነው። ቤተሰቦች አጠር ያለሽ ምክር ልምከራችሁ። ይሄ ሁሉ የሚደረገው የመጽሐፍ ቅዱሱን ቃል ብዙ ተባዙ ምድሪቷን ሙሏት የሚለውን ከቶፍ ለማድረግ ነው። ዝም ብላችሁ ውለዱ በየቦታው ይወለድ ብዬ አይደለም። ባለ ብላችሁ ደግሞ ማኖ እንዳትነቁ ተናግሬያለሁ። ዋላ የክርስትና አባት እንዳታረጉ። አሁን ትንሽ ቆይታችሁ የወንዶች ሞዴል ልታመጡ ነው። ለጥጦት ነው ለእናት ለአባት የተቀደሰ ወይኔ በእናትህ
ገና መስገና ሸብ አርጉት በሊሞዚን እኮ ነው ለዛው ሀገር ባህሎች ኢትዮጵያዊ ነው እንዴ በሰርግ ቀን እንደዚህ ለጥ ማለት ይሄኔ ከአዳርግ ስራ ቀጥታ ወደ ሰርግ ሸብለን ለሰጥለው እንደዚህ የሚሆነው ወንድሜ የትዳር ቀን የኃይሎ ጋር ቀን እንደዚህ ከተኛ ላይፍ ከባድ ነው። እኔ ሳቅሳቅ ሙሽራ በፊት አይኑ ፈጦ ነው ማገኘው። አብዛኛውን ጊዜ አይታችሁ ከሆነ ወክስ ያደርጉ ራሱ በስሎ ነው አፍጥጠው ነው የሚያዩት። ያ ሁሉ ህዝብ መጥቶ ሲወጥቅ ወይኔ ገንዘቤ የሚል አስተያየት እያየ አንተማ ብላ ምን አለብህ የሚል አስተያየት ነው። ጭራሽ ለጥጦታል እኮ መታደልህ። እዚህ ውስጥ ግመል የምጠብቀው ልጅ ማለት ነው በጌታ ማለት ነው በእግዚአብሔር ሰላም እንኳን ባትለኝ ጠዋት በኢትዮጵያ 2 ሰዓት ሁሉ ጊዜም እንደምታውቀው ማለት ነው ዙባላ ወይ ቆሻሻ ልጥል ስመጣ እዛ ጋር ምግብና ውሃ አስቀምጥልሃለሁ። ጌታን በእናትህ ናና ውሰድ፣ ችግር የለውም። በራችን ላይ ካሜራ ምናምን የለም እና ደግሞ ማለት ነው ግመሎቹ ስታግዝ ምናምን በዛ ጋር ስታልፍ መውሰድ ትችላለህ። በእናትህ ውሰድ። 1-2 ቀን ሞክራለሁ ከወሰድ ሁሉ ጊዜ ማስቀምጥልሃለሁ ማለት ነው። ፕሊዝ ወንድሜ በእናትህ። ይሄን እኮ ነው ኢትዮጵያዊነት እምላችሁ። የምር ከልብ የመነጨ መራራት የእናትነትና የእህትነት ስሜት የሚኖራችሁ በተለይ ውጭ ሀገር የምትኖሩ እህት ወንድሞቻችን እርስ በእርስ ካልተደጋገፋችሁ ላይፍ ኢዝ ቬሪ ዳንጀረስ። ምን ለማለት ፈልጌ ነው? መበላላቱና መቦጫጨቁ ጥሩ አይደለም፣ አብሮነቱ ይበጀናል ለማለት ፈልጌ ነው። ትርጉም ቃሲም መካና መሐመድ ምትኩ። ለማንኛውም አቅራቢያችሁ ያሉ ወንድሞችን እስቲ ቼክ አድርጓቸው፣ ወንዶችም ሴቶቹን ቼክ አድርጓቸው። ምክንያቱም ነገ ከነገ ወዲያ ችግር ሲፈጠር ሐሳብ ነው። ስሜን በየቦታው ሮማክስ ይላል አባቴ። ምነው ግልጽነቴን አላውቅልኛል ከተታዋች ብዬ በሬን ዘጋግቼ ከሰው ርቄ ነበር እኔ ሁሉን ትቼ ያልኩት ያወራሁ። እኔ እኮ ምንድነው መካሪ ጠፋ። ዱላም ይዞ እናቶች አርጩሜ እቺ ቀጭኗን ልምጭ ይዞ የሚሮጡ እናቶች ጠፉ። ልጆችም ያሳደዱ በየቲክቶክ በየምኑ በየሶሻል ሚዲያ ምንቅ ያረጋቸዋል ልጆች ይላለው። ለካ እነማማት ሬዛን እዚህ ሆኖ ነው በአንድ እጅ ትሪክ ያሳዩናል። እንዴት ነው ይቻሉበት? ብቃቱትን ግን ሳላደንቅ አላልፍም። ይሄ 30 ዓመት መስተንግዶ ካልሰራ በስተቀር በጣም ትልቁ መስተንግዶ ላይ ማቀው ትከሻው ላይ አርጎ የሚከፍቷል እሱ ሲሆን ነው። ይሄ በአንድ እጅ ብርጭቆም እንትንም ተይዞ ችሎታውን ሳናደንቅ አናልፍም። ትንሽ ግን መጠጥ ላይ መሆኑ ይደብራል። ደበረ አንድ ሰው እንኳን ኮምፕሊት አድርጎ ይማን እርኩ ነው። ስንት ዓመት ሄዶ አንቺን ይሄንን ከገዛው በኋላ ባለፈው ስለተበላሸብኝ ሌላ ቦታም ገዝቻለሁ ማለት እንደዚህ እስከሚሆን ምንድነው ይሄ ተሰርቻው አደረ። እሱንማ የፊት ለፊቱ የነበረው የለም ከፊት ለፊቱ የተሰፋው 3 አይደል? ይሄ እኮ በግድ ነው የወጣው። ከጸጉሬ ተነቅሎ ነው የወጣው። ይሄ ጸጉር ላይ ቆይተሽ ነው አይደለም ተሰራሁት። ከፈለግሽ ጸጉር ቤቷ የሰፋችኝን አምጣሻው ተሰራሁት። ፍሪዝ አድርጌ ዋልኩኝ። ከዛ እንደባለፈው ነገር ሲጀምር ይሄ ነገር ድሬር ነው ጸጉር ነው እንተነለዋለሁ ብዬ አደርኩኝ። ጠዋት ይሄው እንዲተጨብጧል። ይሄ እኮ ኮንዲሽነር ውስጥ ከትቼው ሞክሬው ነው በቪዲዮ እየቀረጽኩልሽ። የእውነት ይገርመኝ ማለት እኔ ስልሽ ይሄ ጸጉር ስራ ሊሆን ይችላል። በስራ ጣልቃ አልገባም እንዳታምኑ። በተለይ አሁን እንደዚህ ዝልቅልቅ ብሎ ቁጭ ያለ ጸጉር ካገኘችሁ እንዳታምኑ። በተለይ ለወንዶች አንዱ ነው አሉ እንደውም ጨዋታ ያነሷልና ፍቅር ይዞት ከአንዷ ጋር መስተፋቅር ለማሰራት መስተፋቅር ቤት መሄድ ምን ይሉታል? ጸጉሯን ቆርጠ ይዘና ማለት ከዛው ይዞ በጨዋታ አድርጎ ቀረት አድርጎ ይዞላችሁ መሄድ። መጨረሻ ላይ ምን ቢሆን ጥሩ ነው? ፈረሱ በር ላይ መጣ። ቀልድ ነው ሳቁ። በህይወት ማለት ነው ደስታ የሚሰጥ ነገር ምንድነው? ጥሩ ምግብ መብላት፣ ተመጣጣኝ ምግብ፣ አምቦሃ፣ ለስላሳ፣ ኮካ፣ ሚሪንዳ፣ ፋንታ፣ ቢራ፣ አረቄ ምናምን መጠጣት። ንጹህ ሰው በቃ ምን አለ እንደው እንዳንተ ባረገኝ። ምን ያስደስታል? ጥሩ ምግብ፣ ለስላሳ፣ ሚሪንዳ፣ ቢራ፣ አረቄ። ታደለ በቃ አንተ ምንም አያሳስብም በዚህ ሰዓት። በቃ የቤት ክራይ እቁቡ ምንም ላንተ ይሄ እስከ ላይኛው ጫፍ በር ዘግቶ መዝናናት ነው። እኔ አሁን በፊት እንደው ጨዋታ ያነሳልና ሀብታም ሰው እንቅልፍ አይተኛም ቁጭ ብሎ ነው የሚያድረው ይባላል። እኔ ልጥጦኝ ነው ቁጭ ብዬ ተዘብልዬ ማድረው። ይሄውና እንቅልፍ ባይኔ አይዞርም። በበኩል ሐሳብ ሁሉ ጋንግሪን ሆኖብኝ ቁጭ በዚህ ቡልቅ ብሎ ቁጭ ነው የሚልብኝ። ጸልዩልኝ አቦ ቤት ይላል። አይ ላይፍ እንዴ ብራይዳል ነው እንዴ?
ሶፍት ሁሉ ስንት ሰዓት ልትወጪ ነው? ይሄማ መኖሪያ ቤት ነው የሚሆነው ውስጥ አንድ ናይት ምናምን ፍራሽ እኮ ነው የቀረው። ጭራሽ ሙዚቃ ሆኖ ሰው ላይ ነው ምድር ይሄን ያለው ክብር የሚሰጠው ወንድም። እኛ ፌጤ ዳር ላይ የተሰራሽ ሽንት ቤት አይታችሁ ታውቃላችሁ? ስትሉ ዱብ ሲል ዋይዞት ሄደው አልፍ እያለ ወካችሁ እንደው እኔ አንዳንድ ጊዜ እኮ አንዳንድ ሽንት ቤት ዮጋ በሉት እኮ እንዲህ ብለን እኮ ነው እዚህ ላይ ቅጠል እንደዚህ ኢላማ ነበር የሚመስለው እኮ። እኛ ገጠር ክፍለ ሀገር አብዛኞቻችሁ ታውቁት ይሆናል አላውቅም። ዥዋዥዌ መጫወት እኮ ነው የሚሆነው። እንዴ የተቀመጠ ገመድ አለ ትይዛለህ፣ በቃ ላብጠብ ሲድረ ምትበሉት። ኧረ ላይፍ ልዩነት ተመልከቱልኝ። አሁን ይሄንንም እዚህ ቢገብቻ አሁን ቁጥጥ ብዬ ልዘበልኝ ግደሉኝ ነው ምለው። እህል እኮ ነው የቀረው እንዴ አልባሽ አጉራሽ ነው የቀረው። ሌላው ሁሉ ነገር ተሰናድቷል። የፈረንጅና የኛ ይለያል እንዴ ወገን? ወርቀ ዘቦ ነው እንዴ የሚጣልበት? አይነ ምድር እኮ ነው ካካ እኮ ነው። ምን ነው ዛሬ ግን አይነ ምድር ላይ ቆየ መሰለኝ። ይቅርታ እንውጣ። አግማማ ነው። እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሌባ ነህ ታስታውቃለህ። ስለ ራስህ ይሄን ያህል ከፍ ማድረግ እንዲህ ነኝ እኔ የሚለውን ቃል ራሱ የሚጠቀም ሰው ኖርማል አይደለም። የሆነ በተግባር የምንመለከተው ነው የሚሆነው እንጂ እንደዚህ ስንት ዓመት የኖሩት ምን ይበሉ እንደዚህ ሶስት ልጅ ይዘህ የምትበት ነው እንደ ደህና ነገር ታወራለህ እንዴ ደግሞ? እና ብትመለስ ብትታረቅ ይሻላል። ካለዛ የባሰ ነገር የከፋ ነገር እንደሚደርስብህ ነው የምነግርህ። በመንፈስ የሚታየኝ እሱ ነው። ተው ህፃን ያጫውት ቤቢ አና ንጉሴ ድብም አለው። በሰሞነኛ ጉዳይ እንደምታውቁት ሶሻል ሚዲያ ላይ ውልብ ሲል ከዚህ በፊት ማቅረቢያለሁ። አርቲስት ሳምሶን ታደሰ ቤቢና አርቲስት ዳግማዊ ባለቤቱ ትንሽ ችግር ውስጥ ገብቶ ነበር። አንዳንድ ሰዎች በተፈጠረው ጉዳይ ላይ ትምህርት ወስዶ ለሰውም ጥሩ ነገር እንደማስተላለፍ የሰው ፐርሰናል ላይፍ ላይ ገብቶ አስተያየት መስጠት ተገቢ ነው ብዬ አላምንም። ከዚህ በፊት አይታችሁት ሊሆን ይችላል። ያው ለትውስታ ያክል ሶሻል ሚዲያ ላይ የተለቀቀ አንድ ቪዲዮ አለ። እሱን ላሳያችሁና አይተን እንመለስ። ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ፣ በቀኝ እህቷ ልጅ፣ በግራ ኤክሷ ልጅ። በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 ዓመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት። እኔ እንደ እድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም ወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ። ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔር የሚፈሩ ምን ልበልሽ፣ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚችም እህቱ ጋር እንደዚሁ እኔ ሰው ቀርባለሁና ሰላምታ ነበረን፣ ሰላማዊ ግንኙነት ነበረን። ግን በጊዜ ሂደት የመጣ ነገር ነው። አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ ላይ ቅናት ነው የሚባለው፣ እንደ ወንድሜን ወሰደችብኝ አይነት ነገር፣ እንደዛ አይነት ነገር ይመስለኛል በእኔም በኩል። ይህ ቪዲዮ ከተለቀቀ ቆይቷል። ነገር ግን ይህን ቪዲዮ ይዤላችሁ የመጣሁት እዚህ ውስጥ መማር ያለባችሁ ነገር ስላለ ነው። የትኛውም የቤተሰብ ጣልቃ ገብነት ትዳር ላይ ችግር ይፈጥራል። ሀሳብ የሚሰጠውን ሀሳብ መቀበል ደጉን እሰየው ነው። አለበለዚያ እርስ በርስ ባልና ሚስት አብረው ሆኖ መፍታት ይችላሉ ማለት ነው። ማንኛውም ሰው ሀሳብ ሲሰጥ በግላዊ ቢሆን መልካም ነው። በአንዱ በኩል አድሎ ካለ በጣም ከባድ ነው የሚሆነው። ሰሞኑን ሶሻል ሚዲያ ላይ ስለሚንቀሳቀሰው እዚህ ቪዲዮ ላይ አላቀርበውም፣ ምክንያቱም የግል ሚስጥሯ ስለሆነ እሷ የሰጠችውንና ከጠበቃዋ ሆነ የተሰጠውን አስተያየት አይተን እንመለስ። በዚህ ሂደት በባልና ሚስት መካከል የሚደረግ ፍቺ ልጆችን በስነ ልቦና ጉዳት እንዳደርስ ሁላችንም ነግበኔ ብለንም
ይሄን ነገር ዲስከሬጅ ማድረግ አለብን። ልጆቹ ትምህርት ቤት ሄደው የሚሳቀቁበት አይነት ኮንቴንት በማህበራዊ ሚዲያ ያለ እናታቸው ፈቃድ ያለኛ እውቅና የሚለቀቅበት አግባብ ትክክልም አይደለም። ህጋዊ እርምጃም የምንወስድበት በመሆኑ ይሄንን የምታረጉ ሰዎች ልትታቀቡ ይገባል። ይሄንን ቪዲዮ የኔ ደንበኛ ያለሷ እውቅና ነው የተለቀቀው፣ መገመት የምንችለው ነውና እሷ ልትለቅ አትችልም፣ አለቀቀችምና ባካችሁ ይሄን የምታረጉ ሰዎች ህጉን ብታከብሩ መልካም ነው የምለው። እኔ እንግዲህ ያው በእኔ በኩል ምንም እስካሁንም የወጣ ነገር ጉዳዩ ምን መሰላችሁ? አጋጣሚ ሆኖ የተለቀቀው ቪዲዮ ሳምሶን ታደሰ ቤቢ እቤት መጥቶ ከልጆቹ ጋር የነበረው ኮንቨርሴሽን ነበር የተለቀቀው። እኛ እዚህ ላይ ማናቀርበው የአርቲስት ዳግማዊ ፕራይቬት የሆነ ቪዲዮ ስለሆነ እኛም የሰዎችን ሀሳብ እናከብራለን። እዚህ ላይ አምጥተን ማስቀመጡ ምንም አግባብ አለው ብዬ አላስብም። ነገር ግን እንድትማሩበት ነው ይሄንን ነገር ይዤላችሁ የመጣሁት። የማንኛውንም ጣልቃ ገብነት ቤተሰብ ያፈርሳል። በዛ ላይ ልጆችን ያለ አባትና ያለ እናት ነው የሚያስቀምጠው። ልጆች በነፃ አይምሮ ትምህርታቸውን መከታተል አለባቸው። ለሁለቱም ለአርቲስት ሳምሶን ታደሰ ቤቢና እንዲሁም ለአርቲስት ዳግማዊ ፈጣሪ አምላክ ማከላችሁ ገብቶ ነገሩን ፊክስ ያደርገው ብለን ልባዊ ምኞታችንን እንገልጻለን ማለት ነው። ለማንኛውም ውድ ቤተሰቦቻችን ቪዲዮውን አይታችሁ ጨርሳችኋል። ይህ ቪዲዮ ላይኩ አንሷል እያለኝ ነው፣ ውስጥ ይነግረኛል። ገና ሳይለቀቅ ውስጥ እየነገረኝ ነው። ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ በተኗን መጫናችሁ ለኛ ነገ ከነገ ወዲያ እዚች ጋር ፕሌይ በተኗን ማስቀመጥ እንችላለን ማለት ነው። ወደ 100,000 እየገባን ነው። አሁን ቪዲዮውን ስታዩ እናንተ ስንተኛ ሰብስክራይብ ላይ እንደሆነ ከስር አስቀምጡልኝ። ሀሳብ አስተያየቶቻችንን እንቀበላለን። ይህ ቤት የሳቅ የጨዋታ እንዲሁም የደስታ የመፈንደቂያ ቤት ስለሆነ ሁላችሁም ከስር በመናስቀምጥላችሁ የሶሻል ሚዲያዎች ሊንኮቻችን እያስገባችሁ ሀሳብ መስጠት እንዲሁም ቪዲዮዎችን ሜንሽን ማድረግ ትችላላችሁ ማለት ነው። የዛሬን ቪዲዮ አይተን ጨርሰናል። Thank you